ቅዳሜ ከሳታችን እንደቀጠለን የሚገኘው በመጽሐፍ ዝግጅታችን ላይ ያለነው በነገራችን ላይ ስለ መጽሐፍ ሁሌም ስናነሳ በየሳምንቱ አይፎርሽም ቅዳሜ ከሳት መጽሐፍ ታሪክ ነውና ህዝብንም ታሪክንም አገርንም የሚሰራ ትልቁ ቁም ነገር ነውና ጸሐፍትን ደራሲያንን ተርጓሚያንን ሁሌም ማመስገን ማጀገን ያስፈልጋልና ዛሬም እንግዳ ጋብዘናል ጸጊ ዛሬ እንግዳችን ከጀርባ እናቋለን እንግዲህ አምደኛ ነው በጣም በብዙ አርቲክሎች ጽሁፎቹ እናቋለን ሀዲያ የተሰኘ መጽሐፍ ጽፏል ያሬድ ነጋሽ ሐሰን መጽሐፉ ብዙ የሚያሰሩ ነገሮች አሉትና ያሬድ ስቱዲዮ ስላለ እሱን ቆመን ንቀበለውና ስለ መጽሐፉ ነው ወይ መልካም ቆመን ንቀበለው እሺ እናመሰግናለን አረፈሉ ታንክ ዩ መልካም ያሬድ እንኳን ደህና መጣ በቅድሚያ እንኳን ደህና ቆያችሁ እንደምን አለ አለው በዚህ መድረክ ላይ ብዙ ስራ ይሰሩ ደራሲያን ተገኝቶ አይቻለሁ ዛሬ እንግዲህ በእነሱ መንበር እንድቀመጥ እኔንም ስለጋበዛችሁኝ መሰግናለሁ እኛም በጣም እናመሰግናለን እኛም ስለመጣህ ደስ ብሎናል እናመሰግናለን ያሬድ እንተዋወቀ እንግዲህ አምደኞች ሰው በፍለፊት አያቃቸውም ደራሲዎችም እንዲሁ በቲቪ ከስንት አንዴ ሲመጡ እንጂ ስማቸው ነው የሚታወቀውና ያሬድን እስኪ በደንብ እንተዋወቀው ስራዎችህን እናንሳቸው እሺ ያው እርገቴን ባነሳው ቢቀድም ጥሩ ነው የተወለድኩት እዚሁ አዲስ አበባ ውስጥ ልደታ አካባቢ ልዩ ስሙ ግርሞ ሜዳ የሚባል አካባቢ ግርሞ ሜዳ አካባቢ ነው የተወለድኩት ያው ልጅነቴ ያለፈው እዛ ነው ያው ልደታ የአርት እና የአርቲስት ሰፈር ነው የኔ ልብ የገዛው ግን ሜዳው ላይ ይደረጉ የነበሩ እግር ኳስ ውድድሮች ናቸው ያ ነገር እስከ 28 ዓመቴ ፕሮፌሽናል እግር ኳስ ለመሆን አብሮኝ ተከትሎኛል ያው ቤተሰቤ አካባቢ በመቀየሩ ያዋቂነት ጊዜ ደግሞ ያለፈው ከቤተል ከዓለም ባንክና ከአየር ጤና ስንመጣ ሶስቱ ቦታዎች የሚገጥሙባቸው ደብረ አባይ የሚባል ቦታ አንድ አደገኛ ቦታ አለች እዛ አካባቢ ነው አዋቂነቴ ያለፈው እዚህ ቦታ ቀድሞ ከኖርኩበት ልደታ ወይንም ግልጥልጥ ካለ ህይወት በተቃራኒ በር ተዘግቶ ወደሚኖርበት አካባቢ ነበር የርኩት እስካሁን ድረስ ያላየሁት ቤት አለ ገብቼ ማላቀበት ገብተን ያየንበት ቤትም ካለ አጋጣሚ ወይ የልጅ ምርቃት ምናምን ሰፈሩ ጥሩ ለትምህርት ግምት የሚሰጥ ነበር ግራጁዌሽን ምርቃችን አልነበረም ሰፈራችን ላይ ከዚህም ሰፈር መንፈስ የተቋደስኩ ይመስለኛል ያው በቀለም ትምህርቱም ተጉዤ ከአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪም በኢኮኖሚክስ ሰርቻለሁ በዚህም የትምህርት መስኩ በሚጋብዝ የሥራ መስክ ለ7 ዓመት ያህል በግልና በመንግስት መስሪያ ቤት ውስጥ ሰርቻለሁ አሁን ላይ ስነ ጽሁፍ የስሜቴና የሐሳቤ ማንጸባረቂያ ሆኖኛል ማለት ነው በዚህ ባክግራውንድ ኢኮኖሚክስ ነው በስነ ጽሁፍ ስራዎች ደግሞ በተለያየ መልኩ በሪፖርተር ጋዜጣ ላይም በኋላ እናነሳዋለን የተለያዩ ስራዎችን እናውቃለን ስለዚህ ትልቅ አክብሮት አለ በስራዎች እናመሰግናለን ሀዲ እንግዲህ የመጽሐፉ ርዕስ ቀጥታ ለሚያይ ሰው ሸልፍ ላይ ተደርድሮ ቢታይ ሀዲያ የሚለውን ስም ሲያይ የመጽሐፉ ርዕስ ቶሎ ብሎ ከሀዲያ ብሔረሰብ ጋር እኔ አሁን የመጀመሪያው ነኝ ምንድነው ሐሳቡ ሀዲያ ብሔረሰቡን የሚገልጽ ነው ወይስ ሌላ ነገር አለው ለተመልካቾች ግልጽ እንዲሆን ነፍሱን ይማረውና ደራሲ ኃይል ከበደ ካሉት 5 መጽሐፎች ማለት አንዱ ምስካይ ነው ምስካይ ማለት ለክርስቶስ የተሰጠ መጠሪያ ነው መጠጊያ ወይንም መሸሸጊያ ማለት ነው ይላል ለኔ ከክርስቶስ ቀጥሎ መጽሐፍት መሸሸጊያ ሆኖኛል ይላል ለኔ ደግሞ ጓደኝነት ምስካይ ሆኖኛል ተሸሽጌበታለሁ በችግር ጊዜ የረዳህን በችግር ጊዜ የራቀህንና ችግር ውስጥ የከተተን ሶስቱን ሰዎች አትርሳ ይባላል ዛሬ ይሄን ሰርተውታልና በችግር ጊዜ የደረሱ ጓደኞቼን አረሳዋቸው ለውለታ ክፍያው ምስጋና ነው በችግር ጊዜ የተቀበልነውን 100 ብር ሚሊዮን ባገኘን ጊዜ በረብጣ ልመልስ አይሉትም ውለታውን ከማንኳሰስ በቀር ያ ውለታ ለምለው ፋይናንሻል አይደለም ፋይናንሻል ችግር ሰው ራሱ ሶሉሽን ሊፈልግለት ይችላል አንዳንድ ችግሮች ግን እኛ ሶሉሽን መፈለጋቀቱን ቁጭ ያደርገን ይችላል በእንደዚህ አይነት ጊዜ ሰው በሚያስፈልገን ጊዜ አብሮኝ የነበሩ ጓደኞቼ ናቸው ለነሱ የምስጋና የሚሆን ስጦታ ማበርከት ፈለኩኝ ማለት ነው እዚህ ውስጥ ያሉት 16 ልብ ወለዶች
እያንዳንዳቸው መታሰቢያ ያላቸው ከስር አው ለነዚህ ጓደኞቼ በየልደት ቀናቸው እንግዲህ ከቨር ፔጅ ከኋላ አሉት ለእያንዳንዱ በከቨር ፔጅ እያዘጋጀው ለነሱ በልደት ቀናቸው ስጦታ አረግ ነበር ማለት ነው። ይሄ አማርኛ ስነ ጽሁፍ ነው ስጦታ ማለት ይቻላል ግን ካንድ ያገራችን ቋንቋ ስጦታ ከመለው ሀደርኛው ነው የተመለከትኩት እንዳጋጣሚ ሀደርኛውና አረብኛው ስጦታ ማለት ነው ሀዲያ ማለት ብሔረሰቡ አመጣጡ ስሙ ከአረብኛ ነው ስጦታ ማለት ነው ግን ስጦታ ሚለውና ከብሔረሰቡ ጋር የተያያዘን ጉዳይ የሚለይልን ምንድነው በሐሌታዋ ቢጻፍ ኖሮ ቀጥታ ከብሔረሰቡ ጋር የተገናኘ ታሪክ ይሆን ሐሌታዋ ሲሆን ነው ሐሌታዋ ሲሆን ስጦታ የምትለውን ይወክልልናል ማለት ነው ለእነዚህ ጓደኞቼ ያው ጽሁፉን በልደታቸው ቀን ስጦታ ታረግላቸው ያው ሁሉም ሰው አንዳንድ መጽሐፍ አለው ይባላል አንድ ሰው ውልደቱን እድገቱን ውርቀት መነሳቱን እንዲ ያለ ቢጽፈው አንድ ዳጎስ ያለ መጽሐፍ አይወጣውም ወይ እንደውም ርዕሱን የህይወት ዳገት እስከ ቁልቁለቱ ማለት አይችልም ያንተን ምን ትለዋለህ ዮኒ ያንተን ቢጻፍ ምን ትለዋለህ ዮኒ ብዙ ነው ዮኒ ርዕስ ራሱ በጣም ይከብድ ይመስለኛል ሁሌ ለጸገኝ ለባልደረቦች ነግራቸዋለሁ ኢንተርቪው መደረግ ፈልጋለሁ ህይወቴን እስካሁን አልተደረኩም ወይ መጽሐፍ ወይም ኢንተርቪው ፈልጋለሁ ብዙ ታሪክ አለኝ እውነት ታንክ ዩ ሶ ሁሉም ሰው ከሚጋራው አንዳንድ መጽሐፍ ደራሲነት ተሻግሮ መሄድ ደራሲ ያልተጎነጎነ አንጀት ስስልባለው ይባላል አንድ ሰው አዝኖ በሄደበት ጉዳይ እሱ ግን አዝኖ መቅረት አንድ ሰው ስቆ ባለፈው ጉዳይ እሱ ግን ሲስቅ መኖር እነዛ የኔ ኦብዘርቬሽን ናቸው ታሪኮቹ ለጓደኞች ስጦታ ማረክ ስፈልግ አልተቸገርኩም እኔ ስጓዝ ውስጤ ያለ ነው የተከማቸ ነው ያን ምን አደረኩት ልቦለዶቹን ለጓደኞቼ ወይ የሥራ ቦታቸውን መቼ ታርጌው ሊሆን ይችላል አካባቢያቸው የሚኖርበት ከጓደኞቼ ጋር ምንም አይነት የታሪክ ዝምድና የለም 16ቱም እንግዲህ በኮንተንትም በይዘትም ልዩ ናቸው የመጽሐፍ አማካሪም እንደሚለኝ እኔ አይደለም መሰክረው ያው ግን ለነሱ እንዲቀርብ መቼቱን አካባቢያቸው ላይ ምናምን አድርገው ሊሆን ይችላል አይቻቸዋለሁ ከነ ልደት ቀናቸው ከነ ስማቸው በእያንዳንዱ ርዕስ ስር መታሰቢያነቱን አድርገሃል ይሄ የሚገርም ስጦታ ነው የእውነት ግን ብዙ ናቸው ማለት ነው ጓደኞች 16 ያው የሥራ ህይወት የከፍተኛ ተቋም ቆይታም ስለነበረኝ ብዙ ነበር ግን የተጣራ ጎኔ ሳይለየኝ ጎኔ ያገኘዋቸውን የጠቅላላ ጓደኞቼ ወኪል አርጌ ሰጣቸው ማለት ነው የከፋው ሊኖር ይችላል ያልሰጠውት ግን ጎኔ ለነበሩት የጠቅላላ ጓደኞቼ ወኪል አርጌ ለ16ቱ ሰጣቸው ማለት ነው እዚህ ጋር ምንድነው ያየሁት እኔ በዚህ በመጽሐፍ እንግዲህ የማስታወስ ችሎታህን መገንዘብ የሚቻል ይመስለኛል ያ ከምን መጣ የማስታወስ በጣም ሰከንድ እየኖርኩ መሄድ ሰው ነኝ ጓደኛዬን ቀጥሬው ሊስትሮ ጋር 20 ደቂቃ ስቆይ ጓደኛዬ ጋር ሄጄ የምኖረውን ሲሆን ከሊስትሮ ጋር 20 ደቂቃ በቂ በጣም የሞራይዝ ምንም መስታው ነገር የለም ፓርኪንግ ጋር በሰከንድ የምትከፍለኝ ልጅ ጋር የሆነ ነገር አንብቤ የሆነ ነገር ተገንዝቤ መሄድ አስተውሳለሁ ማለትም የምሬን ስለምኖረው አርሳቸው ፌክ የሆነ ላይፍ ላይ ትንንሽ የሚመስሉ ግን ዲቴል ታሪኮች አሉ ምንም ጉዳይ ላይ ኖሬው ነው ማለፈው ሰከንድ ሰዓታትን ሶ ያ ሜሞራይዝ ይሆነ ካተኮርኩ የማንም ስጦታ ነው ማስታወስ ያን ቦታ ችላ ብለዋል ወይስ አተኩረበታል ነው ማተር የሚያደርግ ሶ አተኩሬ ሰከንዳትን ያለፍኩ የትኛው ቦታ እዚህም የቆየሁበትን ሰዓት ሁሉ እንግዲህ ባትኩሮት ማይነኝ ከዛ ይመነጨ ይመስለኛል ተላገረመኝ ነው ኖሳርሶቹ ያንዳንዱ ነገር በጣም ብቻቸውን ውበት እንዳላቸው ይታያል እንዳንባቢ አንድ ቀን ትቀድማለች እግዚአብሔርን ሰረኩት ሄር ሙታሚር አላምንም ልኡሉ ማህላ ጀንበር ሮቪ ልጄ አይበለኝ ጥሩምባ ስሜ ነው የመንደሩ እግዚአብሔር ከርሶ ይለያል ክልክሎቿ አንተ ጌታ እኔ ዲዲሞስ ጅልጡ አንዳንድ ከየፈርጁና ስለ ሰሜን ደብረ አባይ አባቶቻችን እንዳጫወቱን የሚሉ ንዑሳን ርዕሶች አሉት እንዳንባቢ ያጓጓሉ ርዕሶቹ በራሳቸው በጣም ሳቢነት አላቸው እዚህ ላይ እንድናነሳ የምወደው ምንድነው
ከኢኮኖሚክስ ባክግራውንድ ወደ ስነ ጽሁፍ መምጣት ስነ ጽሁፍ ላይ ያለህን ችሎታ ደግሞ በዚህ መልክ መግለጥ እንደው ምን ይመስል ነበር? ያንተን ተሞክሮ ንገረን። ከንባብ ነው ከጽሁፍ ነው ከየትኛው ይሆን? እግር ኳስ ተጫዋች የመሆን ፍላጎት ነው ነበር። ስርዓቱ ሲስተሙ ነው ኢኮኖሚክስ ያስተማሪኝ ብዬ ነው የማስበው። እግር ኳስ ተጫዋች ሆኖ የሚፈጠር የለም። ግን እግር ኳስ የታይሚንግ እውቀት ላይ የሚዘራ ያ እውቀት ውስጤ ነበር። በጣም ተከትሎኛል። ግን በሳይንሱ ያው አንድ ኢነርጂ አትፈጥረውም አታጠፋውም፣ ፎርም ግን እንደሚቀይር ይነገራል። ስነ ጽሁፍ ወደ ህይወት ሲመጣ ፎርም የቀየረ አንድ ኮስቴል ይወጣ በዛ በኩል የነበረ ነገር ነበር። አስተናግጄዋል። አላረፈርኩም። እንደዛኛው የመጀመሪያ መጽሐፌ 28 ዓመቴ ነው። የተሟላ ነው ባልልም አላረፈርኩም። ፎርሙን የቀየረ ራሴን ኤክስፕሬስ ማደርግበት ቦታ ነው ብዬ ከማስበው ፎርሙን ቀይሮ ወደ ህይወቴ የመጣ ይመስለኛል። ያ ነው ብዬ ነው የማስበው። ያው ደራሲ ለመሆን ተፈጥሮ ብቻ ላይሆን ይችላል። እንደውም ታላላቅ ደራሲያን የሚሉትን ልዋስ ማንበብ ይቀድማል ይላሉ። ማንበብ ስንል ግን ገጣሚና ያጭር ልቦለድ ጻፊ በእውቀቱ ስዩም የሚያብራራበት ፖይንት አለ። ይሄንን ማንበብን በካሜን ባሻገር በሚለው መጽሐፉ ላይ አነበበ ማለት የግዕዝ ቃል ሆኖ አነጋገረ ማለት ነው ይላል። በውጭው ዓለም በየባስቴሽኑ መጽሐፍ ይዞ የምናያቸው ማንበብ ይወዳሉ ከምንለው በላይ አነጋጋሪ ፍለጋ ብቸኝነት የወለደው ነው ይላል። በእኛ ሀገር አንድ ቡና ጥለን 3 ሰዓት ለምናጠፋ ሰዎች የምናነጋግረውና የምናወራው ብዙ ነገር የምናነበው ነገር አለ። መጽሐፍትን ኦፕሽናል ያደርጋቸው ያን ቦታ የሚተኩ አድርጎ ያመጣቸዋል። የፊልም ስራው ይታያል፣ የሙዚቃው ስራ ይታያል፣ ስዕሉ ይታያል፣ ስፖርታዊ ክንዋኔው ሳይበዛ ይታያል። ይሄ ሁሉ ለአንድ ወጣት ደራሲ ግብአቶቹ ናቸው። እንዴት ይጻፋል የሚለውን መማሪያ ስፍራው ግን ፕራክቲካሊ የተጻፉ መጽሐፎች ናቸው። እዛ ውስጥ ከመጽሐፍ ነጥቆ ደግሞ ሊጽፍ አይደለም። እንዴት ይጻፋል የሚሰበስብበት ስፍራ ግን ቅድም ያልኩ ቦታዎች ናቸው። ኢትዮጵያውያን በጣም ቅርብ ነን ለማንበብ መጽሐፍ ስለሚመስለን ኑሯችን ተጠጋግተን ስለሆነ ልናነብ የምንችለው ብዙ ነገር አለ። ያ ነገር እኔ ዲፕሊ እረዳዋለሁ። ቅድም እንዳልኩ እያንዳንዱ ሰከንድ አላሳልፈው ለመጽሐፍ ስፈልግ ግን የተጻፉ ፕራክቲካሊ መጽሐፎች ናቸው የኔን የሚመስሉ ሼፕ ማድረግባቸው ሞልድ ማድረግባቸው ተፈጥሮ ቢኖርኝም በሚባለው ውስጥ አልፌያለሁ። ደራሲ በሚያደርግሽ ጉዳዮች ውስጥ እያለፍኩ እንግዲህ እኖራለሁ ማለት ነው። ንግግር የሚጣፍጥ ነው። ፍሎው ራሱ ደስ ይላል። የማስረዳት አቅምህም እንዲያው በጣም ደስ ብሎናል። እስኪ እንቀጥል። እንግዲህ ያው ጋዜጠኝነት ትልቅ አቅም ነው በራሱ ብቻውን። አንዳንድ ታሪኮች ደግሞ ለስነ ጽሁፍ ወይም ለታሪክ የማይበቁ የሚመስሉ ነገሮች ግን አንተ ደግሞ ወደ ስራ ስታመጣቸው ግዘፍ ነስተው ከፍ ብለው ይመጣሉ። ትንንሽ ይመስላሉ ሐሳቦቹ፣ ወደ ስነ ጽሁፍ ስትቀይራቸው እዚህ ስታሰፍራቸው ደግሞ ትልቅነታቸውን እንረዳለን። ለምሳሌ መጀመሪያ አንድ ቀን ትቀድማለች የሚለው ሐሳብ እንዲያ ይመስላል እንደ አንባቢ። እርግጥ ሁሉም አንባቢ የራሱ አተያይ ይኖረዋል። ይሄን ሐሳብ እስኪ እንጫወት። ትንሽን ሐሳብ ትልቅ ማድረግ በስነ ጽሁፍ ልክ ነው። እኛ ሀገር ብዙ የለም። ሆላንድ ውስጥ ሂውማን ላይብረሪ አለ። ላይብረሪው መጽሐፍ አልሰነደም። ገብተክ ፍረጃ የተፈረጁ ሰዎች ሽብርተኛ ብትል ሰው መጥቶ 30 ደቂቃ ያስረዳል። ሰው ታነባል። ከፍረጃ ጀርባ ስላለ ባክግራውንድ ይነግሩሃል። ከፍረጃ ትወጣለህ። እንደውም ደራሲ አለማየሁ ገላጋይ አንድ መጽሐፉን አሳትሞ አንድ የቲቪ ፕሮግራም ላይ ቀርቦ ነበር። በሀገራችን በጣም ሟች በስቶ ገዳይ ላይ እየተፈረደ ነበር። ምን ይላል? ገዳይ ግን ምን ሆኖ ነው ይላል። ገዳይ ምን ነካው? ከፍረጃ ጀርባ ስላሉ ጉዳዮች የሆነ ሰው የተፈረጀበት አንድ ቀን ተቀርማለች ብታያት ያስሚን ሙስሊም ናት። እንደ ሙስሊም ሴት ማዕድ ድንበር ጥሳለች። ማንም ሰው መጥቶ ሊፈርድባት ይችላል። ከጀርባዋ ግን ምን አለ የሚለው ነው ያየሁት። ምንድነው ወደዛ የመራት? የማንም ሰው በምርጫ የምትጓዝ ታሪክ አለ ከኋላ። ታሪኩ ጋር ሲሄድ ትንሽ የሚመስል ነገር አለ። ትንሽ ግን በህይወቷ ላይ ትልቅ ሚና ያለው መንገዷን የሚወስን ጉዳይ። ለሚያየውም ትንሽ ነው ሊል ይችላል። ትንሽ ነገር
በመጥፎ ብቻ ሳይሆን በጥሩ ትንሽ ተዘርቶ ብዙ ሆኖ በሰው ህይወት ውስጥ ይበቅላል እሱ ነው ሰው ህይወት ውስጥ የሚታየው ሰው ለሚያያት እንደ አንድ ሙስሊም ሴት ማሟላት የነበረባት ጉዳይ ነበር ለሚያያት ሊፈርድባት ይችላል ስቶሪዋን ቅድም እንዳልኩ እንደ ሂውማን ላይብረሪ ሰው እንዲያነብ ባክ ስቶሪውን እንዲያይ ባክ ስቶሪ ላይ ደርሶ ትንሽ ነገር ሊያገኝ ይችላል ግን ትንሽ ነገር በማንም ህይወት ውስጥ ትልቅ ሆኖ ይበረከታል በመጥፎም በጥሩም ያንን ላሳይ ነው የሞከርኩት እሱ ጽሁፍ ላይ መጽሐፍን ስታዘጋጀው ለአንባቢያን ስታቀርብ እንግዲህ ሁሉም እንዲያነቡት ነው ከዚህ እድሜ በላይ ከዚህ እድሜ በታች ለዚህኛው ማህበረሰብ ተብሎ የተጠቀሰ ነገር የለም ግን ማንም ቢያነበው ትመርጣለህ ምንስ ይረዱበታል ብለህ ታስባለህ ደራሲ ሸኝ ነው የሚል ያለማየሁ ገላጋይ ንግግር አለ አያደርስም ማለት ነው ፍንጭ ይሰጣል ቀሪውን ሰውየው ይተነትናል እንደውም ከደራሲ ውጪ ነው ከተጻፈ በኋላ ማንም ሰው በጣም ቅድም ዮኒ እንዳለው ቅርባችን ያለው ነገር ነው የጻፍኩት የምናየው ነው የጻፍኩት ግን አንዳንዴ ሳናየው አልፈናቸዋል እኔ አይቻቸዋል ማንም ሰው ቢያነበው ትርጉም ይሰጣዋል ብዬ ገምታለሁ ግን እኔ እንዲሁን ሳይሆን እሱ በሚረዳው ትንሽ ፍንጭ ሸኝ ነው ደራሲ እንደሚባለው ያን ነገር ለማንም ኤጅ ግሩፕ የለውም እንደውም አንዳንድ ቴሪፋይ የሆነ ነገር ሊገኝ ስለሚችል ለህፃናት ነው እንደውም አድቫይስ ማላደርገው አንደር ኤጅ የሆኑ እንትን ጨምሬበት ሳይሆን በታሪክ ውስጥ ድንገት ድቅ የሚሉና እድሜ ላይ መጥኑ የሚችሉ ጉዳዮች ይኖርታል ግን እድሜው የበቃ የትኛው እድሜ ላይ ያለ ሰው ቢያነበው ችግር የለውም ጥሩ መጽሐፍ ነው ብዬ ገምታለሁ የኔ ንግግር አይደለም ኢንፋክት የመጽሐፉ አማካሪ የሚለኝ የሱ ምስክርነቶች ነው ምንግዲያው ስለራሴ ጽሁፍ እንዲነው እንዲያነባል መልካም ያሬድ ቆንጆ ቆይታ ያደረግን ነው እዚህ መጽሐፍ ላይ እንግዲህ የተለያየ ነገር ነው የምናየው ያው ለአንባቢ ምንተው ነገር እንዳለ ሆኖ ማለት ነው በደምሳሳው ግን ነፃነትን በስነ ጽሁፍ ስራ ውስጥ በደንብ ይገለጣል ተገልጧል እና ስለ ነፃነትና ስለ ስነ ጽሁፍ ስራ እስኪና አንሳ ነፃነትና ስነ ጽሁፍ አንተንስ ምንስ ጠቀመ ምንስ ጎዳህ ምን ደባያ ነፃነት አንዳንዴ ጃሉድ ነው ሲል የሰማሁት የጫካ ዘፋኝ ነው በኪነት ምናምን አልመጣውም ዝም ብዬ ከሆነ ቦታ ነው የመጣሁት ማለት ነው በጣም ፍሪደም ያላብሳል እንደዚህ መማር ምናምን ይጠቅማል ባውንድ ያደርጋል እኔ እንደዚህ የሊትሬቸር የክበባት ህይወት ምናምን የለኝም ዝም ብዬ ከቤቴ ነው የመጣሁት አርት በጣም የፍሪደም ቦታ ነው ልክ ባውንድ ግን የሚያደርጓል ስትኖር ወይ ክበባት ውስጥ እንዲ ስታልፍ በጣም የሚጠቅም ቦታ ነው ባውንደሪዎች አንዳንዴ ሊሚት ኤጁኬሽን ባይ ኢትሰልፍ አለው እንደዛ ሳትሆን ያ ይጠቀመኝ ይመስለኛል እኔ እንዳለው የመጣሁት ከቤቴ ነው ቅድም ግን እንዳልኩ ለደራሲ የሚያስፈልጉ ነገሮችን ሳደርግ ነው የቆየሁት ስመጣ ግን ያ ነገር ፍሪደም አንዳንዴ የፍሪደም ጉዳይ ምን ይባላል አይደለም እንዴት አቅርበዋል የአዝማሪ ጨዋታ በዘፈን ባይሆን ቁጭ ብለን መች እንሰማዋለን አርቲስቲክ ስለሆነ ግን እንሰማዋለን እዚህ ውስጥ በፍሪደም የተገለጹ ጉዳዮች አርቲስቲክ ናቸው እንጂ ዝም ብሎ በደፈነው የመጡ ነገሮች አይደሉ በሊትሬቸር ቅድም እንዳልኩሁም የመጣውበት ከቤቴ ነው ያ ፍሪደም የሰጠኝ ባውንድ ያላደረገኝ ይመስለኛል እንሰግዳለሁ ያሬድ ምናልባት የመጨረሻ ጥያቄ ነው ደራሲ መሆን የሚመኙ ብዙ ወጣቶች ይኖራሉ ለነሱ ምትለው ነገር ቅድም ሐሳቡን ጣልቃ አስገብቻለሁ ማንበብ ይቀድማል የሚለው ፖይንትን የምታሳየን አንድ ፊላይ ደራሲ ኢዛቤላ አሌንዴ የሚለው ደራሲ አለች ሎንግ ፔታል ኦፍ ደሲ የሚል መጽሐፍ አላት ቤተሰቦቿ ከስፔን ወደ ፈረንሳይ በስደት ሄዱና በርስ በርስ ጦርነት ከዛ ደግሞ ቺሊ ሄደው እሷ ቺሊ ነው የተወለደችው በዛን ወቅት እንዴት እዚህ መጣችሁ ብዬ ጠይቅ ነበር አይታል ቅድም እንዳልኩ ታነብ ነበር ማለት የጻፍኩት ይሄን ነው ትላለች ጅማሮም የማንም ሰው የማንም ወጣት ጅማሮ ያ ነው ቤት ውስጥ የሚጀምር መጽሐፍ ይደርስበታል ማየት ይሄ ደግሞ ያን ነው አኖራል የእናት አባትን ህይወት በጣም ያጣብቃል ወደነሱ እየሰማህ ማደግ ሰፈርክኮ አንድ ጥበቃ ላይ ያሉ ሰው አሉ ግን የቀድሞ የኢትዮጵያ ሰራዊት አባል ሊሆኑ ይችላሉ
ትጠይቃቸዋለህ። አንዳንዴ ከመጽሐፍ በላይ ታገኛለህ። የጦርነት ውሎ የተሳተፉበትን ያወራል እና ሰዓታትን እንዳይንቅ፣ ሰው እንዳይንቅ፣ ወጣቱ ሰው እንዳይንቅ፣ ግዚያትን እንዳይንቅ እያነበባቸው እንዲጓዝ ያ ነገር ያበቃዋል። ፋይናሊ እስክሪብቶ ከማንሳት በፊት ያው የቀድሞ ደራሲያን ንግግርም ነው መጽሐፍትን እንዲያይ መጽሐፍት ሐሳብ ነጥቆ እንዲጽፍ ሳይሆን እንዴት ይጻፋልን እንግዲህ መጽሐፍት እንደገና እያስተማሩት ይሄዳሉ። ይሄን እንግዲህ እንደኔ ላሉ ወጣት ደራሲያን የምለው መልካም ምኑን ወድጃለሁ እንደ አንባቢ የዋይት ስፔስ በደንብ ያለው ረፍት የሚሰጥ ነው። ቦልድ ነው። ፎንት ሳይዙ በጣም ተመራጭ ነው ማለት በቃ ለማንበብ የሚጋብዝ ነው። ጥቅጥቅ ያለም አይደለም። አንዱ እሱ ከቨሩ ቀለል ያለ ነው። እዚህ ላይ ስጦታ ሞል ከዛ በተጨማሪ ግን ምን አየው ከመጽሐፉ ጀርባ ላይ ቀድሞ ስራዎችና ለህትመት የተዘጋጁ ስራዎችም ተጠቅሰዋል። የቀድሞ ስራዎች የካድራው ንስሐና 30ዎቹ የሚል በጀርመን ባህል ማዕከል አሰናጅነት በ30 ወጣት ደራሲያን ስለተዘጋጀ 30ዎቹ ለህትመት የተዘጋጁ ደግሞ ሶክታኖ ትክክል አንብቤው ከሆነ ከምስል ባሻገር የዶሃ ማስታወሻ የሚሉ ስራዎች በዚህ አሉ። እንግዲህ የህትመት ብርሃን ያላገኙት እንዲያገኙ እንናፍቃለን። ስራዎችን እንድናነብ እንናፍቃለን። የእውነት ነው ማለት ብዙ በፎቶ አትታወቅም። እዚህ መጽሐፍም ጀርባ ላይ ባልተለመደ መልኩ ያው ፎቶ የለም። ብዙ ጊዜ ደራሲያን ከኋላ ከመጽሐፉ ጀርባ ፎቶግራፋቸው ይኖራልና ምናልባት ይሄ የራስህ አታይ ሊሆን ይችላልና ስለዚህ ነገር አጫውተን እና እናጠቃል። እግረ መንገድ የምትለውም ነገር ካለ ኦኬ። የጀርመን ባህል ማዕከል ባዘጋጀው የስነ ጽሁፍ ውድድር ላይ አሸናፊ የሆኑ 30 ልጆችን ስራ 30ዎቹ በሚል ከሁለት ዓመት በፊት አሳትሞ ነበር። እኔም አንዱ ከነዛ 30 ወጣት ደራሲያን አንዱ የመሆን እድል ገጥሞኝ ነበር። ይሄ ምንን አስተዋወሰኝ መሰለኝ ይቅርታ እፍታ የሚል በርካታ ደራሲያን ያሳተሙት አንድ መጽሐፍ ነበር እፍታ የሚባል። መልካም በደቦ ማሳተም ሸጋ ነገር ነው። እንቀጥልሽ። ያው ባህል ማዕከሉ የሰጠን እድል ነው። ለነዚህ ወጣቶች በተዘጋጀ የሁለት ቀን ወርክሾፕ ላይ ደራሲ አለማየሁ ገላጋይ ልምዱን አካፍሎን ነበር። ስነ ጽሁፍን በዶሮ እርባታ መስሎ ልትናርጋችሁ ዞር የምትሉበት እንቁላል ጣለ አልጣለ ብላችሁ ማትጨነቁበት ይሁን ይላል። ስነ ጽሁፍ አበርክቷችሁ ይሁን ኑራችሁ የምትደግፉበት ሌላ ስራ ስሩ ማለቱ ነው። እኛ አለማየሁን ቢልም እኛ ዓለም አቀፍ ሁኔታ እናውቃለን። ናይጄሪያ ደራሲ ቺኒያ አቼቤ ቲንግስ ፎል አፓርት የሚል መጽሐፍ ጽፎ 28 ዓመቱ ነው። ከፍቅር እስከ መቃብር ጋር የ10 ዓመት ልዩነት ነው ያለው። መጽሐፉ 20 ሚሊዮን ኮፒ ተሽጧል። እርግጥ የጻፈበት ቋንቋ ለሽያጩ ሚና ነበረው። ሽያጩም ዓለም አቀፍ ነው ልንል እንችላለን። ቺኒያ አቼቤ በስነ ጽሁፍ ህይወቱ ምን አገኘ ስንል በቅርብ ጊዜ አሜሪካዊው ራፐር 50 ሴንት ቲንግስ ፎል አፓርት የሚል ፕሮዳክሽን ለማዘጋጀት ቤተሰቡን $1 ሚሊዮን ልክፈል ብሏቸው ነበር። አይ ለዚህ ብር ብለን ይሄን የሚያል ስም አንሰጥም ብለው መልሰውታል። ቺኒያ አቼቤ በስነ ጽሁፍ ህይወቱ አይደለም ለሱ ለ$1 ሚሊዮን የማይደነግጥ ዘር ማንዘር አፍርቷል። አለማየሁ ደግሞ እዛ ጋር ኢትዮጵያ ውስጥ ስነ ጽሁፍ አበርክቷችሁ ስራችሁን በሌላ ደግፉ ልንል እንችላለን። እዛ እንደዚህ ሆኗል ልንል እንችላለን። አለማየሁ የዛን ቀን አይደለም ማብራሪያው የሚሰጠው በመጽሐፍቶች ውስጥ ነው። የመጨረሻ የህትመት ስራው የሆነው ማዕበል ጠሪ ወፍ በሚለው መጽሐፍ ውስጥ ባለቅኔ ደበበ ሰይፉ ኑሮ ባጋደለበት በመጨረሻ ወቅት ወደ ቤተሰቡ ነበር የተመለሰው። ባለቅኔ ዘመኑ ሙሉ የህዝብ ሆኖ ኖሮ ሳለ እንዴት በቸገረው ጊዜ ወደ ቤተሰቡ ይመለሳል? እንዴት ህዝቡ አልተቀበለውም ማለት ነው። ስለዚህ ስነ ጽሁፍ እንደዚህ አይነት የመጨረሻ ገጽ አለው። ስራችሁን ኑራችሁ የምትደግፉበት ሌላ ስሩ ይለን ነበር ማለት ነው። አንደኛው ምክንያት ነው። ሁለተኛው አይ እኔ እንደዚህ አይነት መጨረሻ ገጠመኝ የሚል ወጣት ካለ የስነ ጽሁፍ ህይወት መንገድ ምን ይመስላል የሚለውን እንዲሁ በሌላ መጽሐፍ ያሳየናል። በርግጥ እሱ አልጻፈውም። ሀያሲ ቴድሮስ አጥላው መልካ አለማየሁ የሚል መጽሐፍ አዘጋጅቶ ነበር። እዛ ላይ አንድ ሰው ስለ አለማየሁ ምስክርነት ይሰጣል። ያ ሰው ከአለማየሁ ጋር በክበባት ውስጥ በልጅነት አሳልፏል። ህይወት ግን ወደ ህግ ሙያ መርተዋለች። ከጊዜ በኋላ ይገናኙና አለማየሁ በጣም እድለኛ ነህ በምትወደው የስነ ጽሁፍ ሙያ ውስጥ አለ ሲለው አይ አንተ ነህ እድለኛ አለው። ለምን ሲለው ረሃቡን አትችለውም ነበር። ረሃቡን ሲል ከሆድ ጋር ስለሚገናኝ ነገር ብቻ ሳይሆን በስነ ጽሁፍ ህይወት ውስጥ ያጋጠመውን ህማማት ወካይ ቃል አድርጎ ይተከመበት ነው።
ስለዚህ የስነ ጽሁፍ መንገድ ይሄን ይመስላል እናንተ ወጣቶች ኑራችሁ ምትደኩበት ሌላ ስራ ስሩ ይሉን ነበር ማለት ነው በመጨረሻና ሶስተኛው ምክንያት ለሞደው ሙያ ምንም እቀበላለሁ የሚል ወጣት ካለ የሚሰጠው አድቫይስ አለ እዚሁ መጽሐፍ ላይ በመጨረሻ ክፍል ጋዜጠኛ ቴድሮስ ተክለአረጋይ ኢንተርቪው ያደርገዋል ባስ ለመጠበቅ ተሰልፌ ፎቶ አነሱኝና ይሄው የጻፈው ሰውዬ ብሎ ፖስት አረጉኝ ይላል እንደውም ሐሰተኛው በእምነት ስም ከሚለው መጽሐፌ አንድ የወፍጮ ቤት ሲናለች ወፍጮ ቤት ተሰልፎ ነው ብሎ ፖስት አረጉ ይላልና እንዲህም ወደ ክብር ይመጣል ወደ ክብር ሲመጣ ደግሞ ሩቅ አይከድም ካበርክቶ ይተከሳል ማለቱ ነው አለማየሁ ሶ ኑራችሁ ምትደጉፉበት ሌላ ስራ ስሩ ይል ነበር ማለት ነው ይሄንን የአለማየሁ ምክር እንደወጣት ደራሲ ሳላላምጥ ነው አጥኩት ይሄ መጽሐፍ በመጽሐፌ ይሄን መጽሐፍ ካልጻፉ የድሚያቻዎች የሚለየ ነገር የለም ስራዬ ካመጣኝ ፎቶዬና ስራዬን ማያያዝ ነው የመረጥኩት ዛሬ ይሄ እናንተ የሰጣችሁኝ እድል ነው እንጂ እኔ የመጣሁበት እድሉን ተጠቅሜበታለሁ ካሜራ ሲኖር ወጥቻለሁ ግን ቅድም እንዳልክ ጫንቃችን እኩል አይደለም እኔ ዘመን ወጣት ነኝ አለማየሁ የደረሰበት ምጸት የኔ ጫንቃ የሚችል አይመስለኝም ኢኮኖሚክስ ተምሬ አይደል እንዴ ምን አገባኝ ብዬ ጥዬው ነው ለሄድ የሚችለው ያም እንዳይነካኝ ስራዬ ካበጣኝ እንጂ ከስራዬ ፊት መቅደም ስላልፈለኩ ፎቶዬን እሱ ላይ ያላረኩ ማለት ነው ከዚህ መነጨ ነው ዋው በጣም አንተ ጓደኛ ነው ማረጋቦ አዎ ለምን መሰለኝ ምለ አትሰስትም የሰዎችን ስም ስትጠቅስ ታሪክን ስትጠቅስ አመስጋኝ መሆንን በእውነት ያየንበት አንደበት ፍሎ በጣም ደስ የሚያሰኝና ብዙ ስራዎች ካንተ እንድንጠብቅ የሚያጓጓል ምርጥና የዚህ ዘመን አንዱ ደራሲያችን ሆነሃል ማለት ነው ስለ ስራ ያለንን አክብሮት እኛም ያው መግለጫ መንገድ ነው እዚህም ስንጋብዝ አመሰግናለሁ ያሬድ እንግዲህ በድጋሚ በጣም እናመሰግናለን ስለመጣ ነገሮችን ዮናስ እንዳለው ነው የምትገልጽበት መንገድ በጣም ነው ደስ የሚለው በሌሎች ስራዎች ለህትመት እንግዲህ የተዘጋጁ ስራዎች አሉ በሌሎች እንገናኛለን ብለን ተስፋ እናደርጋለን ዛሬ ስላደረግነው ቆይታ በጣም ነው የምናመሰግነው ያሬድን እንግዲህ ቆመን እንደተቀበልነው ቆመን ሸኛለን መልካም እናመሰግናለን ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ